ከናትህና ከሚስትህ ማንን ታስቀድማለህ ሲባል ሚስቴን አላለ ታዲያ ምን አጠፋለክ እኮ ነው አይኖችህን ሳየው ከብለል ሲሉ በደስታ ይረካል ሰው እጅግ በጣም ያሳዝናል። ለምርቃቱ የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ በከምባታ ዞን ስለተወለደች የግድ የከምባታ ማንነት ማልበስ ሰባዊ መብት ጥሰት ነው። ይድረስ ቤቢ ሄር መስሏችሁ አባቢ ሄር ያረጋችሁ ግንባራችሁ ላይ ለምትወጡ ሰዎች እዚህ ከዋናው ወጡ ቅንድብ ድረስ መስተጋብር እስኪፈጠር ድረስ አይለጠፍም እና አንዳንድ ግንባር ደግሞ ቀደም ይሆናል። ከኢትዮጵያ ውጡ እድሉን ካገኛችሁና ጥሩ የተሻለ ህይወት ካለ ተከራይ ትሆናለች እዚህን የበናት ከቤከሪ ስለሰፈር ዲሪክት ብረከረከው አሁን ያንተ ራሱ ዘር ያለ አይመስለኝም። ይሄ ወንድና ሴቱን ቀላቀልኩ። አየህ ቀፋይ ወንድ መሸሽ ነው ያለባት ሴት ቀፍሎ የሚጋብዛት ወንድ ያምራል መጣች። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተቋቁለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ባባበዱ ቪዲዮዎች ተከስተንላችኋል። ከቪዲዮዎቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት አዛሬ መጣለች። ኮሜንት ላይ እንዳነበብኩ ልንገር ቅመሚት ካልመጣች እኔም አልመጣም። ተጽዕኖ ፈጣሪ አመዳማ አማን አይደለም ማለት አመዳፋሽ ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል በሶስተኛነት ደረጃ እኔ ነኝ የተመደብኩት። አብኖርማል ይሆን ነው ልጅ። ዛሬም እናንተን ያስተምራሉ፣ ይመክራሉ፣ ይዘክራሉ ምንለው ቪዲዮ ሰብስበን ለእናንተ ይዘንላችሁ መተናል። መዘክር እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ትጀምራላችሁ። በመቀጠል ቤተሰብ ለመሆን ሰብስክራይብ ልክቷን ትጫናላችሁ። አፋልጉኛለ ምን አፋልጉኛለ? አንድ ቤተሰብ ይሄንን ልኮልን ነበር ከዛኛው ከዋናው ዩቲዩብ ቻናል ይሄኛውን ዩቲዩብ ቻናል ሰብስክራይብ አድርገው 100,000 ስታስገቡ ይሄኛው ይላካል እና ለክብራችሁ መገለጫ እዛ ጋር እናስቀምጣታለን እናንጠለጥላታለን። አያችሁ ጥቅማችሁ የ100,000ዎቹን እንዳለ በዚህ ተርታ ይሄውና እና ይሄኛውም አካውንት እንዲገባልን የእናንተን እርዳታ እንጠይቃለን ማለት ነው። ለመጀመሪያ ያክል ግን መጀመሪያ 50,000 እንግባ፣ ከ50,000 ወደ 100,000 እንጠጋለን ማለት ነው። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ የዛሬውን ቪዲዮ ስፖንሰር ያደረገልን እንግዲህ ሰመር ሪል ስቴት ነው። በሴቶች አደባባይ ያስገነባውን ህንጻ ሙሉ በሙሉ ፈርኒሽ አድርጎ አስረክቧል በተመጣጣኝ ዋጋ በማይታመን ዋጋ። አሁን ደግሞ እንግሊዝ ኤምባሲ ከሚናሮል ህንጻ አጠገብ እያስገነባ ያለውን አፓርታማ ጊዜ ሳይረፍድባችሁ በጊዜ ውሰዱ ይላችኋል። 75%ን ገዝተውታል። የቀረው 25% ብቻ ነው። 25% ደግሞ የተዘጋጀው ለማን ነው? ለእናንተ ነው። ተሙና ግሴን ብለው ቀድሞ ለመጡ 20 ሰዎች 30% ቅናሽ አለው። ከታች ባስቀመጥንላችሁ ስልክ እየደወላችሁ መሻማት መውሰድ ትችላላችሁ ማለት ነው። እናመሰግናለን። ኤግዛክትሊ። አንዳንድ ሚስቶች ምን ይላሉ መሰለኝ? ስማ ይላሉ። ይሄ እንግዲህ ድምፁ ይለያያል። ኦኬ አንገቱን ይስልስና እንደ ቢራ ጠርሙስ አንገቱን ያንቁትና ወይናትን ትመርጣለህ ይላሉ። ለነሱ ሰዎች አሁን መልስ ይዘን መጣልኛ። አዘና ተጨነቁ እኮ ቋጥኝ መሰለ ጉንዳን መሰለ አንገቱን ይዛው እንደዚህ እያየነው ቋንጣ መሰለ እንዴ እያጮሽ ምችኛላት አንዱ አፉን አውጥቶ ቢያንስ ለክብሬ ቢያንስ አባወራ ለቤት ውስጥ እንዲባል አንቺ እያጮሽ ምችኛለ። አሁን ግን ለሱ አንድ ቪዲዮ ይዘን መተናል። ትምህርታዊ ነው። እስቲ እንመልከተው። ይሄ ደግሞ የሚለውን እየሰማችሁ ነው። ምን አለ? ከናትህና ከሚስትህ ማንን ታስቀድማለህ ሲባል ሚስቴን አላለ ታዲያ ምን አጠፋለክ እኮ ነው። መከራይታ ወልዳ ካሳደገች እናቱ እንዴት ትናንት የሚያውቃትን ሚስቱን ያስቀድማል? ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሲባል አልሰማሽም? ምንም ይሁን እናት እኮ ናት። ከማንም ጋር አትወዳደርም። እውነት ነው አትወዳደርም። ሲጀመርም ሚስትና እናት የተለያየ ቦታ ነው ያላቸው። ያንን አስጠብቆ መቀጠል እስከቻለ ድረስ ማወዳደርም አይጠበቅበትም። ነገር ግን ከሁለቱ አንዱን የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን ሚስቱን ማስቀደምና ከጎኗ መቆም አለበት። ለምን? ወዶና ፈቅዶ የተቀበለው ግዴታው ስለሆነ ነው። እናቱም እሱን ወደዚህ ምድር ስታመጣው ወዳና ፈቅዳ ነው። ስለዚህ እሱን የማሳደግ የመውደድ ለሱ መስዋዕትነት የመክፈል እናታዊ ኃላፊነት አለባት። በተቃራኒው ሚስቱ ደግሞ የሱ ኃላፊነት ናት። መርጦ ሲያገባትና ግማሽ አካሉ ሲያደርጋት ሊወዳት ሊጠብቃት በፈጣሪ ፊት ቃል ገብቷል። ስለዚህ የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን እሷን ማስቀደም አለበት። እናት እኮ አንድ ናት፣ ቅያሬ የላትም።
ሚስት ግን ከፈለገ ሌላ ማግባት ይችላል። ይሄ ደግሞ የትዳርን ክቡርነትና እስከምን ድረስ መስዋዕትነት እንደሚከፈልለት ያልተረዳ ሰው ሀሳብ ነው። አስቢ እስኪ አንቺ ባደግሽበት ቤት ውስጥ አባትሽ ከእናትሽ ይልቅ ለአያቶችሽ ቅድሚያ ሲሰጥ እያየሽ ብታድጊ ምን ይሰማሻል? አየሽ፣ ባሎች ይህን መረዳት ስለሚከብዳቸው ነው ብዙ ሚስቶች በባል ቤተሰብ ብዙ በደልና ስቃይ የሚደርስባቸው። ሁሌም ቢሆን ከሚስቱ ጎን እንደሚቆምና ለማንም አሳልፎ እንደማይሰጣት ቢያውቁ ኖሮ ማንም አይዳፈራትም ነበር። በቅድሚያ ባልሽ የሰጠሽን ቦታና ክብር ነው ቤተሰቦቹ የሚከተሉ። ግን ደግሞ አስቢው እስኪ አንቺ መከራሽን አይተሽ ወልደሽ ለፍተሽ አሳድገሽ ላንተ ያወቃትን ሚስቱን ከአንቺ ሲያስቀድም ምን ይሰማሻል? በጣም ደስ ይለኛል። ለምን? እንደ እናት ፌል አላደረኩም ማለት ስለሆነ ነው። ልጄን በትክክለኛው መንገድ እንዳሳደግኩት ማሳያ ስለሆነና ትክክለኛውን ወንድ ልጅ ለዓለም ስላበረከትኩኝ ደስ ይለኛል። ልጄ ከኔ ይልቅ ሚስቱን አስቀደመ ማለት ከልጅነቱ ጀምሮ አባቱ ለኔ የሚሰጠውን ቦታ እያየ ጤናማ በሆነ መልኩ አድጓል ማለት ነው። ሚስቴ መቼም ቢሆን ከእናቴ አትበልጥም፣ እናቴን ከማንም ጋር አላወዳድርም የሚሉ ሰዎች ለእናታቸው ያላቸው ፍቅር ከሌላው ሰው የበለጠ ስለሆነ ሳይሆን ጥሩ አባት ስላልነበራቸውና አባታቸው ሚስት በምን መልኩ ትሪት መደረግ እንዳለባት ስላላስተማራቸው ነው እንጂማ እኮ የእነሱ ሚስት ማለት ለልጆቻቸው እናት መሆኗን መረዳት ከባድ ኮንሴፕት ሆኖ አይደለም። እዚህ ሀሳብ ላይ በጣም የሚያጣላ ሀሳብ ነው። ይሄ ሀሳብ እንዴት ማለት ጥሩ። እኔ በዋናነት ደረጃ እናትህን ወይ ሚስትህን ምረጥ ቢባል እንግዲህ በጣም የሚከብድ ጥያቄ ይመስለኛል። አሁን ቀጥታ ሚስቴን መርጣለሁ ለማለት በጣም ይከብደኛል። እኔ እናቴንም መርጣለሁ ለማለት በጣም ይከብዳል። ሲጀመር የማይወዳደሩ ነገሮች ናቸው። ለየቅል ነው። ልጅ እናትና አባቱን ይተዋል ትክክል ይላልና ቅድም እንዳልከው ማወዳደርም አስፈላጊ ነው ብዬ አላስብም። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 ዓመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው። በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ! ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ! ከባለ 1 እስከ ባለ 3 መኝታ በ10% በ550 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ አቅርበንሎታል። አይ እኔ የኖርኪ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200 ሺህ ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973 83 56 57 አሊያም በ0978 40 95 55 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት። እኔ የምፈራው አንድ ቀን ኑጌና አይንዬ ታብ አይንዬና በዛ ይኸውልሽ ነግሬሻለሁ እንዳልመጣልሽ እያለ ኑጌ። ለማንኛውም እስቲ እማማን አይተን እንመለስ። ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። አይኖችን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አፍቅሩኝ አፍቅሬው ተማምኖ ሲያበቃ ምቀኝ አስጨነቀን እየገባ ጣልቃ ኦሆ በመዋደድ መንገድ የተዋዋላችሁ ከፍቅር ምንጣሮችን እግዚአብሔር ያውጣችሁ። አሜን። አይኖችህን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አይኖችህን ሳየው በደስታ ይረካል ሰውነቴ ሁሉ አሉ እናታችን ይችላሉ። እርሶ አይዶል ነው እንጂ ቀረው ሙሉን ነው እንትን ያሉት። ፍርዱን ከእናንተ በቀበል ይሻላል። ምክንያቱም እዚህ ተናግሬ አልረገምም። አዎ ህይወቴ በአጭር አትቀርም። እዚህ ቪዲዮ ላይ ሀሳብ ሰጥቼ ህይወቴ ምስቅልቅሏ ሲወጣ በአይኔ በብረቱ አልሰማውም። ኤግዛክትሊ ይሄን ኤግዛክትሊ ማለት እንግዲህ ፈጣሪ አምላክ ከእንደዚህ አይነት አሳዛኝ ነገር ይሰውራችሁ። ይሄ አሁን ለማሳያችሁ ቪዲዮ ምርቃቴ ነው።
እንመልከተው ቪዲዮ። እጅግ በጣም ያሳዝናል። ለምርቃቱ የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ መፈጸሙ ተሰምቷል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ህይወቱ ተስፋን ሰንቆ የነበረው ወጣት ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ በርካቶችን አሳዝኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር በክብር የተመረቀው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወጥቶት ህይወቱ ሊያልፍ ችሏል። ተመራቂውን ነፍስ ይማር፣ ለቤተሰብ መጽናናትን እንመኛለን። በጣም በጣም ነው የሚያሳዝነው። እንግዲህ ዩኒቨርሲቲ የገባችሁ ሰዎች ታውቁታላችሁ፣ ዩኒቨርሲቲ ውስጥ ያለውን ስቃይ ማለት ነው። መራብ አለ፣ መጠማት አለ፣ የጓደኛ ጫና አለ፣ ናፍቆት የቤተሰብ አለ፣ ብዙ ነገር አለ። እሱን ደግሞ አለፍኩ ብላችሁ አሁን የስራ ዘመን መጣ፣ ገንዘብ ማገኝበት ጊዜ መጣ ብላችሁ ቤታችሁ ገብታችሁ ገና የምርቃታችሁን ድግስ ለመብላት በምትዘጋጁበት ሰዓት እንዲህ አይነት አደጋ ቢፈጠር ምን አይነት ጭንቀትና ምን አይነት ሀዘን ነው ቤታችን የሚገባው? በደስታ ሰዓት ደግሞ ሀዘንም ሲደባለቅበት በጣም ከባድ ነው እና ህይወቱ ላለፈው ወንድማችንም ነፍሱን በአጸደ ገነት ያኑርልን። ሟች ቤተሰቦችም ደግሞ መጽናናት እንመኛለን። እና እነዚህ መኪኖች ተመልከቷቸው፣ ውልቅልቅ ስብርብር ድቅቅ ብለዋል። ፈጣሪ ስም እና ጠጋልኩኝና ወደ አንድ ብላቴና መካኒክ እነዚህ መኪኖች ለመለዋወጫነት ነው የመጡት ወይንስ ደግሞ እንደገና መኪና ሆነው መነዳት ይችላሉ ብዬ ጠየቅኩት። ይችላል በኩራት ነው የመለሰልኝ። እናሳ ጊዜና መለዋወጫ ብቻ ነው የሚፈልጉት አለ። እና አስከተልኩና አንድ ጥያቄ ደግሜ ጠየቅኩት። ሰውስ ከእንደዚህ አይነት መሰባበር፣ ከእንደዚህ አይነት የሞራል ውድቀት፣ ከእንደዚህ አይነት ተስፋ መቁረጥ በኋላ እንደገና ሰው መሆን ይችላል ብዬ ጠየቅኩት። ያልጠበቅኩት መልስ ነበር ያገኘሁት። እኔ የኤሌክትሪክ መኪና መካኒክ ነኝ አለ። የሰው ልጆች ሁሉ መካኒክና ስፔሻሊስት ደግሞ መድኃኒዓለም ነው። የትኛውም ስብራት፣ የትኛውም ውልቃት፣ የትኛውም ተስፋ መቁረጥ እግዚአብሔር እጅ ላይ መልስ አለው። ድጋሜ ማቆም የሚችል እሱ ነው። ድጋሜ መስራት፣ ድጋሜ መለወጥ የሚችል እሱ ነው። በዚህ እርግጠኛ ሆንልሃለሁ አለኝ። ተስፋ አለ። እንግዲህ እሱ መድኃኒዓለም እግዚአብሔር ያለውን ሁላችሁም ወደ ራሳችሁ ሃይማኖት መቀየር ነው። በተከፋን በተቸገረን ሰዓት በቃ አለቀልን ባለን ሰዓት የትም ቦታ እንዳትሄዱ። የሰው ልጅ ጭራሽ መጠጊያ አይሆንም። በየእምነታችሁ ወደ ፈጣሪያችሁ ፊታችሁን አዙሩ። የፈጠረን እሱ ነው አይደለ? ትክክል። መልስ ያለው እሱ ጋር ፍጠረን ብለን አልፈጠረንም አይደለ? በቃ ለኛም ይሁን ነገር እሱ አያጣም። ሶሻል ሚዲያ ላይ አሁን ላይ ግን የመጣው ይቅር በሉኝና ፈጣሪ ቲክቶክ ይጠቀም ይመስል እንዳለ ህዝቡ መጥቶ ችግሩ የሚያወራው ቲክቶክ ላይ ነው። በድብቅ ለፈጣሪ የምንነግራቸው የውስጥ ሚስጥራችንን ሶሻል ሚዲያ ላይ እያመጣን እንዘረግፋለን። ሰው መጠቋቆሚያ እያለ ከማለፍ ውጪ ምንም ጥቅም የለውም። ለሁሉም ነገር ፈጣሪያችን ጋር መፍትሄ አለ። ለኛ ተብሎ የተዘጋጀ ችግር የለም። ጠቢቡ ሰለሞን ምን አለ? ከሰማይ በታች አዲስ ነገር የለም አለ። ጠባቡ ሰለሞን ደግሞ እዚህ ሱቅ የሱቅ ዕዳ አለብህ ክፈል ይለኛል። ምንድነው የሚለኝ ይሄ ሰውዬ? ተመልከቱ እንግዲህ እንደዚህ አይነት ሰው ነው ችግሮቹን እያመጡ ሶሻል ሚዲያ ላይ የሚለጥፈው። ይህንን ቪዲዮ ስናየው በጣም ውስጣችን አዝኗል፣ ድብን ብለናል። እና ደግሞ ይሄ የአደባባይ እውነታ ነው። ብዙ ጊዜ እየተመለከትን ያለነው ነገር ነው። እስቲ የወለዳችሁ እናቶች ለዚህ ነገር ምላሻችሁን በኮሜንት ስር አስቀምጡ። አሁን ላይ አራስ ላይ ያላችሁ ሰዎችም ሀሳብ ይስጡበት። ያስረገዘ ምን አገባህ? ማቂጡ ነጥፎ ስራ እየሰራ ነገር ይሞተፍ ምን አመጣው? ቋንቋን ምረጥ እንጂ አንተ። የድሮ አራስና የአሁን አራስ የሚል ትሬንድ እዚህ ቲክታክ ላይ እያየው ነበርና እኔ ግን ከአሁኖቹ አራሶች የማይመቹኝ ነገሮች አሉ እንደኔ ማለት ነው። አንደኛው ፀጉር ሂውማን ወይም ዊግ የምትቀጥሉ እናቶች ምን ሆናችሁ ነው? ለዚህ ሰዓት እኮ ራስ የምትሉበት ቂቢያቸውን ሌላም የፀጉር ትሪትመንት የምትቀቡበት ሰዓት እንጂ የምትደርቁበት ወይም ውጥጥር የምትደረጉበት ሰዓት ላይ አይደላችሁ። እና ለሰው ብላችሁ አታድርጉ። ማይመች አይነት ፀጉር እንኳን ቢኖርሽ አሁን ትሪት የምታደርጊበት ሰዓት ቢኖር አሁን ነው። ስራ እስከምትጀምሪና ትሪት የምታደርጊበት ሰዓት ቢኖር አሁን ነው። ቂቤ ማይመችሽ ከሆነ ሌላ አይነት ትሪትመንቶች ሞልተዋል። እነሱ የምትቀቢበት እንጂ ራስሽን ውጥር የምታደርጊበት ሰዓት ላይ አይደለሽም። ለሰው ምናምን ለማመር ነው። እንደዚሁም ቆንጆ ነሽ በቃ ወልደሽ ነው የተነሳሽው እና ራስሽን ሪከቨር የምታደርጊበት ሰዓት እንጂ መልሰሽ ራስሽ ላይ ጭንቀት የምታመጭበት ሰዓት ላይ አይደለሽም። እና እንደዚህ የምታደርጉ እኔ ይገርመኛል። የምሬን ነው። እንዴት እንደቻላችሁበት አላውቅም። ሁለተኛው ጥፍር የምትተክሉ ማን ነው? ልጃችሁን ትሪስ የሚያደርግላችሁ ማን ነው? የምሬን እኮ ነው። አራስ ልጅ ይዛችሁ ጥፍራችሁን እንትን የምትሉ እኔ እንዴት እንደሚመቻችሁ አላውቅም። እኔ የራሴ ጥፍር ራሱ ሲያደግ በቃ ይጨንቀኛል፣ አይመችኝም እውነት ለመናገር። ምክንያቱም ራሴ ልጅን ትሪስ ማደርገው መንከባከበው ብዙ ነገር አለ። ኢቨን ልትወጉት ሁሉ ትችላላችሁ። ትክክል ነው። እና ይሄም ይገርመኛል። አላውቅም እንደሚመቻችሁ ራሱ። ሌላ በጣም የሚሸት ሎሽን
ሽቶ ስፕላሽ ለልጁ እንኳን እናንተ ተቀብቶ የሚመጣ ሰው ራሱ ማራቅ ነው ያለባቸው። ከልጃችሁ ማራቅ አሉ። በጣም በቃ በጣም ደስ የሚል ሽታ ለስለስ ያለ ሰውነታችሁ ብቻ ማለስለሻ። ከዛ ውጪ በጣም የሚገርሙ ሽቶች፣ ስፕላሾች፣ ሎሽኖች የምንቀባበት ሰዓት ላይ አይደለንም። እና አሁን ማሰብ ያለባችሁ ለራስሽ ለልጅሽ እንጂ እነዚህ ተጨማሪ ውበቶች እንጂ በጣም ያስፈልግሽ ውበት አይደለም አሁን ላይ። እና ከተሳሳትኩ አርሙኝ። ምን በወጣሽ እንዴ ስንት የሚሳሳት በሞላበት እሺ ወጣ ጸጉሯ ይላል ወንድ ልጅ ቀዋው ብር እንደፈራሁት ወጋኝ። አራስ ቤት ሆናችሁ ጸጉራችሁን እንደ ምንድነው ይባላል አሱዝ የሚወጥረው ገመድ የሚወጥረው ረዳት በሱ ነው እኮ ተወጥረው አዎ እንዲህ ብሎ የተጨፍቅቅ ብሎ ፊታቸው ራሱ እንዲህ ይላል። እኛ የምናውቀው ጋቢ ትለብሳለህ፣ ልጁ ደግሞ አይኑ ሸብረር እንዳይል ላይት አይበዛበትም። ስሙዝ ጦር ገጀራ እሱማ ሚስማር ከሴጣን ጋር ነው ወይስ ከጋንታ ጋር ነው የምትዋጋ ይመስል እሱ ከባድ ነው። ጦራሊዮ መሰብሰብ በለው እኮ አሁን ላይ ታችኋል። ጥፍሯቸው እንዲህ ነው አብዛኞቹ። ስጋ ቤት እኮ ነው የሚገኙት። ቅመም ቤት ባለፈው ያለው ሰው ነው ቆረቆ እንደወጥፎ ነው ይጠጡት ብሏል አይደለም? አዎ እውነቷን ነው። ሽሮ ተውኝ ይላለው። በቃ አሁን ጾም ሊፈታ ነው። ስጋ ገዛልሃለሁ። እሺ በኖይዝ አደረገው እና ኖይዝ አንተ አሳቀኛውን ሰሞኑን እንግዲህ እዚች ጋር የምትመለከቷት የ14 ዓመት ህፃን ልጅ የሌላ ሀገር ዜግነት ያላት እንዳይመስላችሁ እዚሁ ኢትዮጵያ ውስጥ ናት ያለችው። እቺን የመሰለች ቆንጆ ልጅ ፈልቃልናለች ማለት ነው። ሜካፕ ያልነካው መልክ ኢትዮጵያን ጨምሮ መላ ዓለም ላይ መነጋገሪያ ሆናለች። አሁን አዲስ ነገር ተፈጥሯል። እስቲ እሱን ሰምተን እንመለስ። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ልጅቷ ከገጠራማው ክፍል ነው ያለችው፣ ከክፍለ ሀገር ግን ሌላ ነገር ያልሸፈኑ ኦሪጂናል ኦርጋኒክ መልክ የልጅ መልክ ደስ የሚል ሞዴሊንግ ኢንዱስትሪው በጣም እየተነጋገረባት ነው። አሁን ከሷ ቀጥሎ እሷንና እድሜያቸው ከ20 ያልበለጡ ስለተባለ እኔን ነው አሁን በጊዜያዊነት የተመረጥ ነው። በሞዴል አርሶ አደርነት ነው። እንግዲህ በዚህ መልኩ ደስ የሚል ዜና ተሰምቷል። ደስ ብሎናል። ልጃችን በርቺልን። ከዚህ በላይ ብዙ ነገር አድርገሽ ሀገርሽን የምታስጠሪ እንደምትሆኚ ባለሙሉ ተስፋ ነኝ። ነገር ግን አንዳንድ እዚህ የተጠረበ ድንጋይ አስተሳሰብ ያላቸው ሰዎች አሉ። ኮብልማ ጠቃሚ ነገር አይደለም። ኮብል ማለት ጥርብ ማለት ስቶን ማለት ድንጋይ ነው። ስቶን ሄድ I'm sorry to say this. Yes, ስቶን ሄድ ጭንቅላት ያላቸው ሰዎች እንግዲህ ፌስቡክ ላይ ሲያምቧችሩ የነበሩ ነገር በውስጥ ሹክ ብሎናል አንዳንድ ሰዎች። እስቲ እንመልከተው። ምንድነው የተካሄደው? ምንድነው ዘመቻ? ከዚህ ከምትመለከቱት ፖስት ላይ እኛ ቀንጨብ አድርገን ንዑስ የሆኑ ጉዳዮችን እናነብላችኋለን። ቀሪውን እናንተ ፖዝ አድርጋችሁ አንብቡት። የሀደሮ ጡንጦ ሀዲያ ይላል የፌስቡክ ፔጁ እና እዚህ ጋር የተጻፈው ነገር ይህንን የተጠራውን ህዝብ አይወክልም። የማንነት ስርቆትን አጥብቀን እንቃወማለን ይላል። እህታችን ኤልሳቤጥ ደስታ ቦቶሎ በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ ባጆራ ቀበሌ የተወለደች የሀዲያ ተወላጅ ስትሆን እንደ ማንኛውም ኢትዮጵያዊ በገጠራማ አካባቢ ያደገች የተፈጥሮ ውበት ይዛ ያደገች በአባትም በእናትም የሀዲያ ተወላጅ እንደሆነች መረጃው ያሳያል። ይሁን እንጂ ይላል ማንንም ለመርዳት ሆነ ለማገዝ ከተፈለገ በከምባታ ዞን ስለተወለደች የግድ የከምባታ ማንነት ማልበስ ሰብአዊ መብት ጥሰት ነው። አስቡት እንግዲህ ይሄ በንዑስ ነው ያነበብነው። ወደታች ያለውን እናንተ ቆም አድርጋችሁ አንብቡት። በጣም እየሰፋ ያለው ስትወድቅ ቀን ሲጥልህ ከባድ ህይወት ስትሆን ስትታመም ስትታረዝ ስትራብ ማንም ሰው ዞር ብሎ ያይ። እንግዲህ እነዚህን ፎቶዎች ተመልከቷቸው። እንግዲህ እንዲህ ቁሽሽ ብላ ውበቷ ግን እንዳለ ነው። ቁሽሽ ብላ ስላችሁ እኛም ክፍለ ሀገር ላይ ስናደግ እንደዚህ ነው ያደግነው። ስንጫወት የተቀደደ ልብስ ጎግል ይባላል። በሁለቱ በኩል ኦ ነው
GOO ልክ ከእንደዚህ አይነት ነገር ላይ ፈጣሪ አይቶን ለመውጣት ስንደረደር አጠገባችን ያለ ሰው እኮ ነው እግራችንን ሸለምጥማጥ ይለዋል ቃሉ ሸለምጥማጥ የሰው ሸለምጥማጥ ይለዋል ምን ይሉታል አሁን ይሄንን ምቀኝነት እንደዚህ የሆነች ነገርን አሳባችሁ ዘር ከዘር ሃይማኖት ከሃይማኖት ብሔር ከብሔር ጎሳን ከጎሳ እኛ ስለ ብሔር ስለ ምናምን አይመለከተንም በዚህ ሰዓት እሷ ገጠር እያለች እንደምትመለከቱት የቆሸሸ ልብስ ለብሳ እያለች የታ ነበራችሁ እስከ ዛሬ ድረስ እኛ የሚመለከተን ልጃችን አድጋ ትልቅ ደረጃ ትድረስ ነው እንጂ ዘሯ ይሄ ነው ብሔሯ ይሄ ነው ሃይማኖት ምን አገባን አይመለከተን ምን አገባችሁ እናንተስ ይሄንን ፌስቡክ ላይ የጻፋችሁ አስተያየት መስጫው ላይ ሐሳባችሁን አስቀምጡልን ኦፕን እንዳራረገ እንዲ በቴስታ ይድረስ ቤቢ ሄር መስሏችሁ አባቢ ሄር ያረጋችሁ ባራችሁ ላይ ለምትወጡ ሰዎች ምንድነው ባይዘ ቤቢ ሄር እኮ ግንባር ለመሸፈን አይጠቅምም ግንባራችሁን መሸፈን ከሆነ የፈለጋችሁት ባንክስ ተቆረጡ ወይ ሌላ መፍትሄ ይስጡት እንጂ ቤቢ ሄር ከዛ ከመሃል ከዋና ጸጉር ራሱ ቤቢ አለች ቤቢ ዋናውን ጸጉር አውጥታችሁ የምትለጥፉ ሰዎች ከእናንተ ደግሞ በቃ የሚለጥፉላችሁ መጋረጃ ነው የሚመስለው ይሄ እንደዚህ ክፍል ማለቱ መጋረጃ ነው የሚመስለውና እንዴት ነው ወጣችሁ ነው እኮ ግን ቤቢ አትበሉት ቤቢ አትበሉት አይባልም ቤቢ አይባልም ማለት እሱ በጣም ትልቅ ነው ቤቢ ሄር አይባልም አባቢ ሄር ተስተካክሉልኝ ለማለት ያክል ነው እና ቤቢ ሄር ደግሞ በተፈጥሮ አለ በቃ ይወጣና ግዴታ ከዚህ ከዋናው ወጥቶ ቅንድብ ድረስ መስተጋብር እስኪፈጠር አይለጠፍም መስተጋብር ይሄ ለማለት ነው እንግዲህ ወጣችኋለሁ መልካም ሳምንት ይሆንላችሁ ሰኞኝ በአባቢ ሄር ጀምሮ ያለው ባይ ምን ማለት ነው እንዴ መርዝን ተፍቶ ሰላም ዋሉ ወዳችኋለሁ አንዳንድ ጊዜ ግን አንዳንድ ግንባሮች የፀጉር ከለላ ብቻ ሳይሆን መንግስት ከለላ ቢደረግበት የማይሸፈናል ተፈጥሮ ጉዳይ ነው እና አንዳንድ ግንባር ደግሞ ቀደም ይሆናል ግንባር ቀደም ነው አንዳንድ ግንባር ደግሞ የጦርነት ይሆናል የተፈጥሮ ጉዳይ ነው እኛ ሌላ ነገር መናገር ፈልጋለሁ አንዳንድ ግንባር ደግሞ ፀጉሩ ገብቶ ነው ወይስ እነሱ ወጥተው ነው የሚያስፈልግ አይሞቅ ሊሉ የተፈጥሮ ጉዳይ ነው መግባት አያስፈልግም ትረስት ማመን የሚባል ነገር አለ ትረስት ህይወት ነው ኧረ በእናትህ አንተ አይባልም ማመን የሚባል ነገር አሁን ፀጉር ከገባ ገብቷል እንደዚህ ያስይዞ ማርሽ መስሎ መሄድ ችግር የለውም የተፈጥሮ ጉዳይ መላጣ ማለት መላ አምጣ ማለት ነው እንጂ ይሄ የሚያሰድብ ስድብ አይደለም ፀጉር ገባ ይባላል አይ እኔ ደብሮኝ ነው ወጣሁ አይባልም የተፈጥሮ ጉዳይ ነው አንዳንድ ፀጉር ደግሞ እዚህ ከኋላ ኪስ ይገባል ምንም አልቀረም ከዚህ ሸሽቶ ቁንጮ ምንም አይቀርም የተፈጥሮ ጉዳይ ነው እኛ ጋም የተፈጥሮ ጉዳይ ነው መተው ነገሬን ከተተው ይላል ምን ያገናኘዋል ተው አምናችሁ ተውት እኮ ነው ፀጉሩን አምናችሁ ተውት ከገባ ነው ምንም ማድረግ አይቻልም የተፈጥሮ ጉዳይ ነው አስቀምጣላችሁ እንደ እናንተ ከኢትዮጵያ ውጡ የምልበትን በጣም ትልቁ ሪዝን ልንገራችሁ ስትሰሙት ቀላል ሊመስል ይችላል ራስን ለመቻል ራስን መቻል ምን ያጓጓል ደግሞ ራስን በመቻል ምን አገኛለሁ ብላችሁ የምታስቡ ደግሞ ሰዎች ልንገራችሁ የመጀመሪያው ነገር ለራሳችሁ የምትሰጡት ግምት በጣም ይቀየራል ሁለተኛ ነገር ደግሞ ራሳችሁ ብቻ ሳትሆኑ ሰዎች ወይም ደግሞ አጠገባችሁ ያሉ በዙሪያችሁ የነበሩ ሰዎች ለእናንተ የሚሰጡት ግምትም ይለወጣል ሶስተኛ ነገር ደግሞ በኮንፊደንስ መኖር ትጀምራላችሁ ማለት በራስ መተማመናችሁ በጣም ይጨምራል ለዛ ነው ኢትዮጵያ ውስጥ ግን እያለን ያንን ነገር እርን ማድረግ በጣም ከባድ ነው ምክንያቱም እንደምናውቀው የህይወታችን ወጪና የምናገኘው ገንዘብ ተቀራራቢና ተመጣጣኝ ስላልሆነ ማለት ነው ሌላ ሀገር ግን ወጣችሁ ትንሽም ሀገሪውን ትልቅም ሀገሪውን ወጣችሁ ግን ስትሞክሩ ቢያንስ የምትኖሩበትን ነገር እርን ታረጋላችሁ እንደ ልፋታችሁም ደግሞ ይከፈላችኋል እሱ ለማለት ነው
ቺ የተወሰነች ታስማማለች። ግን ከሀገር ውጡ የምትላ ነገር እዚህ ሆነ የስራ ኢነርጂውንና መላይ መሰብሰቡ ይሄ ስሜቱ አቅሙ ከሌለ እዚህ ሆነ ከሌለ እዛም ሄደ ያው ነው ቦታ መቀየሩ አይደለም። ቅጥር ላይ ያሉ ሰዎች እውነቱን ለመናገር ከሆነ ትክክል የሚለፉት ልፋትና የሚከፈለው ክፍያ ክፋት በለው አዳልጦኝ የሚከፈለው ክፋት እውነት እድሉን ካገኛችሁና ጥሩ የተሻለ ህይወት ካለ በህጋዊ መንገድ የመስራት አፒታይት ላይ ከሆናችሁ ነው እንጂ ውስጥ ለውስጧን እንደ ዱባይ መንገድ በባህር ምናምን እንዳትሞክሩት። አተርፍ ባይ አጉዳይ ነው የምትሆኑት። አንቺ ጸበል ነው የምንወስድሽ። አንቺ መጀመሪያ ጸበል ነው የምንወስድ። እንደውም ቅመሚት ባለፈው ቤት በር ስከፍት አጋጣሚ ምን ስታደርግ እንዳገኘው ታውቃለህ? ስትበላ ጥሩ አይደል እንዴ? መብላቱ እኮ ጤነኝነት ነው። ተመልከት ይሄን ተከራይ ትሆናለች። የዚህን የበናት ከቤት ከሬ ስለሰፈር ዲሬክት ብረከረከው በር ዘግተህ ኩብዝ ግን ቤት ኪራይ አምጣ ስትባል እንዲህ ነው የምትለው። ኩብዝ እኔ እናት እንዲህ ስትሆን ያገኘኋት እንዲህ ስትሆን በቃ በጤናው አይደለም ኢምፖክሲ ተበላሽቶብኝ ነው አለች። በኢምፖክሲ የሚሰራ የተለያዩ የግርግዳ ጌጣጌጥና ይህንን የመሳሰሉ ምስሎች አሏቸው። ገዝታችሁ አበረታቷቸው። ሰሞኑን እንግዲህ የጠፋችሁ ነግረናቸዋል። ባዛር ገብታ ነው። ባለፈው ምን አጫወተች ይመስል ቅመሚት ስልኳን ሰጠችኝ 0911 404086 በዛ ነው ማዘዝ የሚችሉት አለች። አልነግራቸውም። ለእናቶቻችሁን የአባቶቻችሁን ወይ ደግሞ ጊፍት መስጠት ለምትፈልጉ ፎቶ በኢምፖክሲ አሁን በአልበም በእንትቀረኩ እዘዙን። ይኸው ስልክ ቁጥራችን በፊት በነበረው አፈ ታሪክ ብሎ ይሻላል ወይስ አገዛዝ ልበለው? እኔ አላውቅም። እኔ ፖለቲካ እንዳታደርጉብኝ በእናታችሁ። አንድ የፖለቲከኛ እስረኛ እስር ቤት ሲገባ ሃይላንድ ይንጠለጠልበት ነበረ። 2 ሊትር ይሁን 1 ሊትር ይሁን አላውቅም። አሁን በፈቃደኝነት ምን እንደምናንጠለጥል ተመልከቱልኝ። ሉክ ቻሌንጅ በፍጹም ለህፃናት አይመከርም። በፍጹም ማለት ነው። ናይስ እና ባለፈ አስሯል ምናምን ብላችሁ ነበር። ይሄንን 30 ኪሎ ነው እንደምታዩት ነው። ታስሯል ይሄንን ማለት ነው። ማነው የሚሰራ ኢትዮጵያ ውስጥ? ሌትስ ጎ ተሳበነው ከመቤት አንተ ላይ ነው የታሰ 30 ኪሎ ነው። በቃ ወደ አንተውራው እኔ አልቻልኩም። ፍሬውን ለምን ወይ ፍሬውን ካልፈለከው እንደ እንቁላል ጠብሰህ ለምን አትበለው? አንተ መርዝ ቻሌንጅ። ይሄንን አሁን ቻሌንጅ ማለት ሌላው ሰው እንዲሰራው ኢንቫይት እያደረገ ነው ወንድማችን። አንተ ማትጠቀምበት ከሆነ ሌላው ሰው አይጠቀምበት ነው የምትለው እንዴ? ያደለው እኮ ዘሩን ተክቶ አባ ይባላል። አንተ አሁን አንተ ራሱ ዘር ያለ አይመስለኝም። ይሄ ወንድና ሴቱን ቀላቀልኩ። አየህ፣ እኔ ይቅርታ እዚህ ውስጥ መግባት አልፈልግም። ለምን ነው ማስገባ? አይ እዛው ተወጣው መርጅ ያደረገው እኮ አንተ ልብ ብሎ ላይ የላስተዋለ ሰው አንድ ነው ይመስል። ለማንኛውም ዶንት ትራይ ዚስ ይሏል at home don't try this at home don't try this at homes ኢንቨስቲጌት በቃ ይሄን እውቀት ይዘማ ከኔ ጋር አትጮህም ለበል ያው ለዝም ስንል ብዙ የደበቅናቸው ነገሮች አሉ። ሬንጅ ሮቨር የሚሆነው እስክንገዛው ድረስ ነው። ከገዛ ነው በኋላ ጀስ መንቀሳቀሻ ነው የሚሆነው። አብዛኞቻችን ደስታችንን ከተለያዩ ነገሮች ጋር እናያይዛለን። አንዳንድ ሰው እኔ ሳገባ ደስተኛ ሆናለሁ ብሎ ሊያስብ ይችላል። ስራ ስጀምር የራሴ ስራ ስጀምር ደስተኛ ሆናለሁ ብሎ ሊያስብ ይችላል። ስለዚህ ደስታውን ከሚያገኘው ከሆነ ነገር ጋር ያያይዘዋልና በኋላ ሲይዘው ግን ምንም ነው። ስለዚህ ከማግባታችን በፊት ደስተኛ ካልሆነን ካገባንም በኋላ ደስተኛ አንሆንም። ተቀጥረን ስንሰራ ደስተኛ ካልሆንን የራሳችን ድርጅት ስንከፍትም ደስተኛ አንሆንም። ስለዚህ ደስተኛ መሆን ያለብን አሁን ነው። ከዛ በኋላ የምንፈልገው ነገር ደግሞ ሲመጣ ስናሳካ ደግሞ የበለጠ ደስታ እናገኛለን። ስለዚህ ህይወት ያለው አሁን ነው። አሁን ደስተኛ ነን ወይ የሚለውን ነው መፈተሽ ያለብን። አሁን ደስተኛ ከሆነን ህልማችንን ስናሳካ፣ ስናገባ፣ የራሳችንን ስራ ስንሰራ፣ የተለያዩ ነገሮች ስናደርግ ደስተኛ እንሆናለን። ስለዚህ ጥያቄው አሁን ደስተኛ ነው ወይ? such a beautiful day brother
ምን ማለት ነው? ሰች ቢዩቲፉል ዴይ ማለት መልካም ቀን ይሁንልህ ወንድሜ። ምክር የሚያምረው እንዲህ አይነት ቦታ ላይ ሆነ ስትመከር ነው። በጣም አሁን ይሄ ዘራይት ማን ዘራይት ቦታ ያምራል። አንዳንዶቻችን ደስታችንን በሆነ ቁስ ላይ እናደርጋለን። ለምሳሌ የደስታችን ምንጭ ያለን ገንዘብ እናደርጋለን። የደስታችን ምንጭ አጠገባችን አለውልህ የሚለንን ሰው እናደርጋለን። ይሄ ደግሞ ዲስኳሊፋይድ ፍሮም ዲስ ማህበረሰብ። ምክንያቱም ያ ነገር ባለቀ ጊዜ የኛም ደስታ እዛ ጋር ያበቃል፣ አንድ ላይ ሄዳል። አዎ። እና ደግሞ እዚህ ምድር ላይ ያለ ሰው ሁሉ ቴምፖራሪ ፒፕል ታይሚን ሲጨርስ አንደር ዘ ሶይል ከቨርድ ባይ ሳምቡሳ አይኑጌ ወለደ እውነት በጣም ነው የሚተማመንበት። በነገራችን ላይ የትም እንደማይደርስ ያውቀው ነበር። አሁንም አስመስከራል። አንተ አንደር ዘ ሶይል ወይ አማርኛ ታረጋው። አሁን ወይ ተጉለታል ነው ወይ እንጃ አላሉ ነው። እሺ አንደር ዘ እርዝ ልበለው። እሱ ደግሞ አንደር ዘ እርዝ ደግሞ ጁፒተር ነች። ወደ ህዋ ሳይንስ ምህዋር ማስተምራቸው አውት ፍሮም ዚስ ታይትል። ሴቶች እህቶቻችን መልኬ ነው ሀብቴ፣ መልኬ ነው የሚስበው፣ መልኬ ነው እንጀራዬ በሚሉበት ሰዓት ለእኔ ግን መልኬ ነው ጠላቴ። ምክንያቱም ቆንጆ ስለሆንኩ ሊያሳልፉኝ አልቻሉም። ቆንጆ ስለሆንኩ አይደለም። ህፃናቱ እንዴት እንደሚሮጡ አታዩ? ያ ሰውዬ መጣ፣ እንደውም ምግብ ካልበላሽ አሙሙ መጣ እኮ አይሉም። ያ ሰውዬ መጣ፣ ሰውዬ መጣ ተብሎ ማሯሯጥ ማለት ነው። ያንተ መልክ ማለት እኮ ወደ ጉዳይ ግባ። የመጀመሪያ ሊስትሮ ስራዬን የጀመርኩባት ቀን እግዚአብሔር ይመስገን ይላል። እንግዲህ የሄደች ነው ወደ ሊስትሮ ስራ። ተመልከቱልኝ። እንዲህ ተኩኖ ሊስትሮ ይሰራል እንዴ? ቃሶ እንዴ? ታዲያ ስልህ አለባበሷ ምናምን ምን ሆነች? ወንድ ልጅ እኮ ቆሻሻ ብጭቅጭቅ እውነቴን ነው እኮ። ሴት እንዴት ጽድት ስራዋን አክብራ ማክበር ነው። ያከበርከው ስራ ደግሞ ነገር ያከብራል። ቆጥለፈች። እሺ ሊስትሮ ዴይ ኪራይ ቤት ነው። አዎ እንዴ ቦይ። ኦኬ በእንግሊዘኛ እንዳታ ቀዳዳ ወንበር አለ። ይሄን ነው ቦይ ያለው። ቀዳዳ በቀዳዳ ሳይጭ ጠረጴዛ እንትን አለች መቀመጫ። እንጀራ ወንድ ልጅ ቢሆን ነው ቆሸሽ ብሎ ነው ምን በቃ ያለችውን ልብስ እንዳይነካበት ነው። ታዲያ ምን አገናኘው ከጽዳት? ጀግና እናቴ። ኧረ እኔ ሂጅ አስጠርጌ ልምጣ። ሂጅ አስጠርጌ ልምጣ። እዚህ አይደለም። የት ነው? እዚህ አይደለም። አዲስ አበባ አይደለም። አይመስለኝም። ሉዲ እሺ ቁጭ በልና። አውቀህ ነው እያታለልከኝ ነው። ሁሉም ጋር ሄዳ አትችለውም እኮ ግሴ። ምን ላስጠርግ እኮ ነው ያልኩህ። ያማ አንድ ያለ የለም። አንተ ደብስ ሲጀምር እንዳለ ነጥላ ጫማ አይደል ያለ? ነጥላ ጫማ ምን ልታረግ ነው? ስፌት ለቆብኝ። ምንም አልለቀቀም። አይምሮ ነው የለቀቀው። ሄዳለሁ ምን አገባችሁ? እንደውም ሄዶ ተገላግለ ነው አግብቶ እንደውም ሰላማችን ይስጠን። ሀገር ካልወጣን ይህ ሰውዬ ዛሬ ማንን ወንድ እየመሰለኝ ነው። ድምፁ ቀረጻ ላይ ነን። አብዛኞቹ እንግዲህ እምብር ቅንጥስሽ ኮለላይ በሚሉበት ሰዓት ጥፍራም ድሮ ስድብ ነበርኩ። በነገራችን ላይ ጥፍር ያልኩኝ ጥፍራም ድሮ ስድብ ነበር። አዎ ይባል ነበር። ጥፍራም ይባላል። አሁን ግን ማጌጫ ሆኗል። ጥፍራቸውን ተሰርተው እኔ ኪችንማ እንዴት እገባለሁ? ለምደው እንደዚህ ሰው ቫዮሊን ቢያደርጉት ብዙ ጥቅም ነበረው። ጥፍሬ ስለሚበላሽ ኪችን አልገባም። ባሌ ሚሊዮነር ወይ ደግሞ ቢሊዮነር ወይም ደግሞ ቢሊዮነር ካልሆነ አላገባም ለምትሉ ሴቶች አንድ መልእክት አለኝ ዛሬ። ሴቶች ከወንዶች እኩል ናቸው አምነናል። አዎ ማንም ከዚህ በኋላ እኩል አይደለሽም ብሎ የሚከራከር ሰው የለም። አዎ ማንም የሚከራከር ሰው የለም። ስለዚህ እኛ ወንዶች አሴ ጀነራል መጥፎ ነው። እሺ አይባልም። በአጠቃላይ ይሄንን መልእክት ተናግረናል። ሴት ልጅ ከወንድ ልጅ እኩል ከሆነች ቢሊዮነር ባልፈልጋለሁ የምትለዋም ሴት ሄዳ የራሷን ቢሊዮን ትስራ። ወስነናል። በዚህ እህታችን ቀፋይ ወንድ እንዳጠብሱ እያለች ነው። ሴቶች እህቶቻችን ምን ትላላችሁ? እስቲ ቪዲዮን አይተን እንመለስ። ሴት ልጅ ማየት ያለባት ጥንካሬውን፣ ስትሪንግዝ። ቀፋይ ወንድ መሸሽ ነው ያለባት ሴት። ቀፍሎ የሚጋብዛት ወንድ ለምን የቀን ስራ አይሰራም? ምንም እንደ ይስራ ግን ጠንካራ ነው ወይ? ቤተሰቦቹ ከሰጡት እሱም ቀፋይ ነው። ቀፈላ ነው ባይዘ ማንም ሰው ከ21 ዓመት ወይ እሺ ከ25 ዓመት በኋላ ወይ ደግሞ ብቻ ዴት ማድረግ ከጀመረ ጊዜ ጀምሮ ራሱን ችሏል። 25 ዓመት ላይ ዴት ይደረጋል። በራሱ ኢንካም ጀነሬት ማድረግ ያለበት
ካልቻለ አያርግዴት ሳይሆን ጠንካራ መሆን አለበት። በቃ የአንድ ሴት ልጅ መመዘኛ ወንድ ልጅ ነገ የት ድረስ ያስኬደዋል ጠንክሮ ነገ እሷም ላይ ሸክም ሊሆን ስለሚችል ስንት አለው ሳይሆን መስራት ይችላል ወይ ይችላል መስራት ጎበዝ ነው ጠንካራ ነው በየትኛው መንገድ ያስተዳድር መተዳደር ይችላላችሁ በጋራ ስለዚህ ቀፋይ ወንዶችን እና መኖር ያልጀመረው ወንድ ዴት አለማድረግ መኖር ያልጀመሩ ወንዶች ናቸው ለኔ መኖር ያልጀመሩ ወንዶች ማለት ራሳቸው መቆም ያልጀመሩ ወንዶች ኃላፊነት መውሰድ የማይችሉ ወንዶች እነሱ መኖር አልጀመሩም ገና ባይዘው ዴት ማድረግ ላይ ገና ናቸው ዴት ጭራሽ ምንም አልተፈቀደላቸው ገና መኖር አልጀመሩማ ስለዚህ ለሴቶች መኖር ያልጀመሩ ወንዶች ችግር ነው የሚሆኑባቸው ሲመጡ ህይወታቸው ውስጥ እንደ አጋጣሚ አስረግዞ ሊጠፋ ይችላል ምክንያቱም መኖር አልጀመረማ ገና መኖር የሚጀምረው ስሙልኝ ይችላል አንበሳ ገና ፕላን እያደረገ ነው እሱ ስለዚህ መኖር ስላልጀመረ ኃላፊነቱን መሸከም ስለማይችል ድንገት ብታረግስ ምንም ነገር ውስጥ ትገባለህ ፋሚሊ ላይ ችግር ሊመጣ ልትሆን ትችላለህ ዝግጁ አይደለም ትክክል እንዴ ጥላት ቢጠፋ በምን ያስተዳድራታል በገ መንግስቱ እሱማ ሁላችንም እንተዳደርበት ነው ፋይናንሻል እኔ ከዚህ ሁሉ ግን የሰማሁት በጣም የሚገርም ነገር እንዴት ማድረግ እድሜ 25 ነው አንተ አሁን ማለት ያረፈዳ አራዳ የሚባለው አንተ እንዳንተ አይነት ሰው ነው ኑጌንም እንጠይቅና አይ ወይ ደግሞ ክትባት ልጅ ለልጅ ብሎ ይዳረን ይሻላል ክትባት ሳይመልጠን አይቀርም እንዴት ነው ሰው በ25 እና በ26 አመቱ እንዴት ያደርጋል ያገባል ይወልዳል አንተ ሁለተኛው ደግሞ ያለችውን አልሰማህም እንዴ ከ21 አመት ጀምሮ ስራውን መስራት አለበት አለች አዎ ታዲያ አንተ ምን ነው ከ16 እኮ ነው የጀመርነው ስቃይኛ እህታችን ያለችው ነገር በእኛ በኩል ትክክለኛ 100% ቆተን ነው እውነት ነው 100% ስለዚህ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልን ግለጹልን ማስቲካው ነጋዴ እሺ ብስኩቱ ስንት ነው 50 ብር ባናና ስንት ነው ባናና የትኛው ነው ባናና አለ እንዴ የታል ኦኬ አንዱ ስንት ነው አንዱ ስንት ነው 15 ኦኬ ስትሮበሪ አለ እንዴ ስትሮበሪ እሱ ነው ስንት ነው ኬት ነው የሚያውቀው የቱ ነው የሚጣፍጠው ስትሮበሪ ነው የሚጣፍጠው እሱ ነው የሚጣፍጠው ከሱ አንድ ልውሰዳ 40 ብር 40 ብር ሙሉን አንዱን ቆጠረው 460 15 እኔ አንድ ነበር የምፈልገው አንዱን 10 ብር አሸጥልኝ 10 ሽጥልኝ ደንበኛ እኮ ነኝ እኔ ሌላ ጊዜ እገዛለሁ 10 ሽጥልኝ በቃ 10 ብር 10 ብር ያው 10 ብር አዲስ 10 አይሆንም አይ አዲስ 10 ብር ይመቻል በቃ ወይ 5 ብር አይመቻል 5 ብር ነገ ልክፈል የታክሲ ስለሌለኝ ዝርዝር አለ እሺ አንተ ዝርዝር አንተ 10 ብሩን አንተ 10 ብሩን አንተ 100 ብር ልክፈል እፈልጋለሁ ዝርዝሩ ቆይ አይደለም ቆይ ዝርዝሩን ፈልጌው ነው ወስዳል የተሸጣቃይ በቃ እንዲያውም አልፈልግም አንተ ማስተው ተው አንተ ይሄ ደግሞ አንተ እንዲያውም አልፈልግም ልክስ አይደለም ታዲያ እኔ ዝርዝር አልዘረዝርም ትላለህ እንዴ ወራ መቶ ብር በቃ ሂሳቡ ልክ ነው ትክክል በቃ ስንት ምን ቀረ በቃ አሁን ወደ ስራ አንገቱ ላይ አንገቱን የሚሄደው ስንት ብር ሸጥክ ዛሬ ስንት ብር ሸጥክ አይ እስካሁን ከጠዋት ጀምሮ 1000 የት አለ በኑሮ ችግር ምክንያት ህፃናት ገና አፋቸውን ያልፈቱ ህፃናት እንደዚህ መሆናቸው በጣም ያሳዝናል ግን እንደዚህ ሆኖ የምናየው ግን የልጁን የጭንቅላት ብስለት የንግድ ብስለት እናይበታለን ነገ ከነገ ወዲያ አታገኙ ምክንያቱም በልጅነቱ ስራ የለመደ ሰው ትምህርት መማር አለበት አጠገባችሁ የምታገኟቸውን ሰዎች ሎሚ የሚያዞሩ ይኖራሉ ብስኩት ምናምን የሚያዞሩ ይኖራሉ ሰፖርት አድርጓቸው ሰፖርት አድርገኝ ቢያንቺ ምን እንደሚያክል ባለከዳን ዘይያለህ እንደሆነ ኧረ በእናትሽ አንቺ ሴትዮ ኧረ እባክሽ እየመጣሽ ለፊታችን ምግብ አትቢ ካመንክበት ክቡራትና ክቡራን ቤተሰቦቻችን ቪዲዮ አለቀ ዳቦ ተቆረሰ ሊጡ ፈሰሰ ቪዲዮ አለቀ ሆነ ተከናወነ ግን ሰብስክራይብ አላደርጉ
እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። እኛን ሳፖርት ማድረግ የምትፈልጉ ቤተሰቦቻችን ምንም አይነት የካሽ ገንዘብ መላክ እኛ አንፈልግም። ያው በፍቅር እንልካለን ካላችሁ አናስገድድም። እኛ አትበላ እሺ፣ አናስገድድም አይደል? አንተ እኔ አስገድዳለሁ። በቃ እሺ፣ ልዝጋ ቪዲዮ። ራስን ችለህ አውራ። ከእናንተ የምንጠብቀው በዋናነት ሰብስክራይብ እንድታደርጉልን ነው። በመቀጠል የላይክ ምልክቷን ተጭናችሁ ለብዙሃኑ ቤተሰቦች እንዲደርስ ብታደርጉልን ከበቂ በላይ ነው። ይህን ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት በሶስቱም ሳይቶቹ ላይ የመጀመሪያውን አስረክበው አልቋል። ሁለተኛው 75% ተሽጧል። 25% ነው የቀረው። ባለ 1 መኝታ እስከ ባለ 4 መኝታ እናንተን እየጠበቀን ያለው እዚሽ ጋር ባስቀመጥንላችሁ ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዳያመልጣችሁ። መሃል አዲስ አበባ ላይ ሚናሮል አጠገብ እንግሊዝ ኤምባሲ እንዲሁም ቡልጋሪያ ነው የሚገኘው። ይደውሉልን። ቴንክ ዩ